ወይ አብሽ እንዴት ነህ? አውቃለሁ ታውቂያለሽ አንቺዬ ልጅ እኮ ስንት ነገር ተደራርሶ ይቅር ይባባል የለ እንዴ እኮ የረፈደ ይቅርታ ምንም አያደርግም። የአብርሃምን መልካም ምኞት እንደዚህ ያለሽ እንደዚህ ያለሽ ስላልሽኝ እንደዛ ማለት ይቅርታ አለሽ ስላልሽኝ ለዛ ነው የምቀበልሽ። እሺ አብርሃምን ማውራት ያለሽ ደውልለት። አብርሃም ወስደሽ ትሰጪዋለሽ ወይ ሳሰጪው? እኔ ማሳልጨሽ ከፈለግሽ ግን ደውዬ ማገናኘት ትችያለሽ። አገባሪያለሽ ከፈለግሽ አናነ ታችሁንም እኔ ምን እንዳለው አብርሃምንም ከስሽዋለሁ። ህይወቴ ውስጥ እየመጣ እንዲበጠብጠኝ አልፈልግም። ከዚህ በኋላ ለኔ ስጦታም እንዲልክልኝ አልፈልግም። ነው ወደዚህ ቆይ ስጦታ ላይ የሆነ ነገር አለበት። የሆነ ነገር አድርጋችኋል። ሲጀመር ይሄን ቀሚስ ካለበሽ ቀን ጀምሮ ጤነኛም አይደለሁም። እጠይቃችኋለሁ። በህግ ነው የምጠይቃችሁ። ይሄ ህግ ቦታ የሚያስወስድ ነገር እኮ አይደለም። ያስወስዳል። ምንም ነው የሚያስወስደው እንዴ? ምን አድርጋችሁበት እንደሆነ የምናውቀው ነገር እኮ ነግሪ። ሚስጥር አለ የደበቃችሁት አንቺና አብርሃም የደበቃችሁት ሚስጥር ካለ ችግር የለም። ካሜራውን አሳችሁ። ሰላም እንዴት ናችሁ? የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ይብዛልኝ። እንግዲህ ማለት ከፍቴ ልትረዱት ትችላላችሁ። ትንሽ ደብሮኛል ማለት ምንድነው የተደበርሽበት ምክንያት ምናምን ካላችሁ ትላንት ከትላንት ወዲያ ምናምን እየተፈጠሩ ያሉት ነገሮችን አይታችኋል ብዬ አስባለሁ። ማለት እኔ ባልጠበቅኩት መንገድ ካልጠበቅኩት ሰው እንዲህ ነው ብላ ራሱ ነግራኝ ጭራሽ አላመንኩም ነበረ። ምክንያቱም እንደዚህ ይሆናል ብዬ አላሰብኩም። ጭራሽ ከሱ ስጦታ ሊሰጠኝ ይቅርና ማለት ቀኑን ራሱ ያስታውሳል ብዬ አላስብም። የሚረሳው ነው የሚመስለኝ ቀኑንም ማለት ነው። እና ስላላሰብኩት በጣም ነበር የደነገጥኩት፣ በጣም ነበር የተሰማኝ። ሲቀጥል ደግሞ እኔ ከሱ ምንም አይነት ስጦታ እንዲሰጠኝ አልፈልግም። ያሳለፍኩትን ነገር ታውቃላችሁ። ሁሉም ነገር ትቼ ዛሬ ያለሁበትን ሁኔታ ታውቃላችሁና ከሱ የሆነ ነገር በሚሰጠኝ ሰዓት ወይ ከሱ የሆነ ነገር በማይ ሰዓት ወደ ኋላ ነው መመለስ። ያን ነገር ደግሞ ነው ያልፈልገው። ስለዚህ ከሱ ምንም አይስጡት አልፈልግም። ወደ ኋላ መመለስም አልፈልግም። ለዚህ ነገር ደግሞ ዋጋ ትከፍላለህ ማለት እኔን ተውከኝ፣ በቃ ሁሉም ነገር ትተህ ከኔ መራቅ አለብህ ማለት ሁሉም ነገር እስከተውነው ድረስ እኔንም ማለት በኔ ዙሪያ ያሉ ሰዎችንም እኔንም ማግኘት የለብህም። ከዛ እኔን የሚነካ ነገርም ማድረግ የለብህም። አልገባኝም ማለት ስጦታ መላክ ማለት ሌላ ነገር ነው። ለምን እንደዚህ እንዳደረግ ጭራሽ ሊገባኝ አልቻለም። ሲቀጥል ደግሞ ሁሉም ከጎን ያሉ ሰዎች ጓደኞቼ የምላቸው የቅርቤ ሰዎች ናቸው የምላቸው ሰዎች ማለት እንዴት ነው እኔ ላይ እኔን ለመጉዳት ብዙ ነገር የሚያደርጉ ሰዎች አሉና ከነሱ ጋር ለምን እንደሚተባበሩ አይገባኝም። ዛሬ ይዤዋለሁ፣ የሰጠኝ ስጦታ የሰጠኝ ቀሚስ ይዤዋለሁና አልፈልግም፣ መልበስም አልፈልግም። ከማንኛውም ሰው ማለት ዝም ብሎ የሚመጣላችሁ ስጦታ አትቀበሉም ብዬ አስባለሁ። ሁላችሁም ሰዎች ማለት አልቀበልም። እኔ ከማላውቀው ሰው የመጣልኝ ስጦታ አልቀበልም። እሱ ግን አውቀዋለሁ። ለምን ይሁን ሰዓት ቆይቶ ለምን መስጠት እንዳስፈለገ አልገባኝም ጭራሽ ማለት ነው። ያሰበው ነገር ሊኖር ይችላል። ከሷ ጋር የሚሆኑ ነገሮችን ተነጋግረው ሊሆን ይችላል። ጭራሽ አልገባኝም። ስለዚህ ይሄንን ስጦታ አልፈልገውም፣ እመልስላታለሁ። ከዛም አልፎ ደግሞ ማለት እኔ ወደ ኋላ እንድመለስ አድርገውኛል። ሌላ ነገር እንዳስብ ነው ያደረጉኝ። በዛች ማለት ይሄን ስጦታ በሰጠችኝ ቀን በጣም ተደብሬ ነበር ያልኩት። ሌላ ነገር ውስጥ ነው የገባሁት፣ ሌላ ሙድ ውስጥ ነው የገባሁትና ከኔ ማትርቁ ከሆነ እኔን እየመጣችሁ የምትረብሹኝ ከሆነ ሌላ እርምጃ እንድወስድ ነው የምታደርጉኝ። ማለት መክሰስም ካለብኝ እከሳቸዋለሁ ሌሎቹን ማለት ነው። ዛሬ ግን የከሰስኩት ሰው አለ፣ አብርሃምን ከስሻለሁ። ምክንያቱም እኔ ወደ ኋላ እንድመለስ ነው እያደረገኝ ያለው። ብዙ ጊዜ ደጋግሜ እየነገርኳችሁ ነው። ወደ ኋላ መመለስ አልፈልግም። ሲቀጥል ደግሞ ለምን ነው ስጦታ የሚሰጠኝ? ለምንድን ነው ሰዎች እየላከ እንደዛ የሚያደርገው? አልገባኝም። እጠይቀዋለሁ። እኔ የሆነ ሰዎችን ሄዳችሁ ጠይቁልኝ ብል ማንም ሰው ሊጠይቅልኝ አልችልም። ዛሬ ማለት ነው ታውቃላችሁ፣ ማንም ሰው እኔን ሊቀርበኝ አይችልም በሱ ጉዳይ እና ሁሉም ከጎን ያሉ ሰዎች ማይደረግ ነገር ነው እያደረጉ ያሉት እኔ ላይ። ለምን እንደሆነ አላውቅም። የሆነ ሰዓት ከኔ ጋር ይሆናሉ። ከዛ የሆነ ተጠርቷቸው ደግሞ እኔ የሚጎዳ ነገር ማድረግ ሲፈልግ እነሱም ከዛ ሰው ጎን ነው የሚሆኑትና ዛሬ አብርሃምን ብቻ አይደለም የምከሳው፣ አብርሃምን ብቻ አይደለም የምወቅሰው፣ ኤልሳን ጓደኛዬንም ጭምር ነው የምከሳት ማለት ነው። ምክንያቱም እሷ ምርጥ ጓደኛዬ ናት። ከዚህ በፊት ብዙ ነገሮችን አሳልፈናል። ብዙ ጊዜ ተጣልተን ታርቀናል። ብዙ ነገሮችን አሳልፈናል። ግን ዛሬ ደግሞ እኔ ላይ ያደረገችው ነገር ትክክል አይደለም። እሷ ይሄንን ስጦታ ተቀብላ ባትመጣ ኖሮ እኔ እንደዛ አልሆንም ነበር፣ ወደ ኋላም አልመለስም። ሲቀጥል የረሳሁትን ነገር አላስታውስም ነበር። ስለዛ ሁለታቸው ወይ የሆነ ያደረጉት ነገር አለ ወይ የሆነ እየተነጋገሩት ነገር አለ፣ አላቅም። ዛሬ
እንድትመልስለት እሰጣታለሁኝ። ማትመልስ ከሆነ ግን ሌላ ደረጃ ነው የምንደራረሰው። ይሄን ሰው አትመልስላታለች፣ ጠርቻታለሁ ዛሬ። እሷ ማግኘትም አልፈልግም ነበረ ከዚህ በኋላ ምክንያቱም ከጎኔ ያለች ሰው ሆና ሌላ ሴራ የምትሰራ ከሆነ አታስፈልገኝም ከዚህ በኋላ። ስለዛ በጣም ወዳድ ጓደኛዬ ነበረች ነው ማለት ምክንያቱም ዛሬ በጣም ነው ያስከፋችኝ። ትላንት ባረገችው ነገር እኔ ዛሬ በጣም ተከፍቻለሁ። ስለዛ ያ ነገር ነበር ነው ጓደኝነታችን ነበር ነው ምክንያቱም እኔ ላይ ማይሆን ነገር ስላረገች ማለት ነው። ከዛ ይሄንን ስጦታ ወስዳ ትሰጠዋለች። አሊያም ደግሞ እነግራቸዋለሁ ማለት ሌላ ሰዎች ላይ ማለት ከሌላ ሰዎች ጋር እንደምጣላው ሁሉ ከሷ ጋር እጣላለሁ። በህይወቴ የሚመጣብኝ ሰው አልፈልግም። እኔ ይሄንን ነገር ሳረግ ዛሬ አብርሃምንም ኤልሳንም እከሳቸዋለሁ። መጠየቅ ባለብኝ መንገድ ሁለታቸውን መጠየቃቸዋለሁ ስል ማለት እኔ ክፉ ሆኜ አይደለም ይሄንን ነገር ማድረግ ፈልጌ አይደለም፣ ግን እኔ ላይ ከሚደረገው ነገር አንፃር እኔ ምንም አላደረኩም ማለት ይቻላል። እኔ ዛሬ በእናንተ ፊት እንደዚህ ወጥቼ ሳወራ ለእናንተ እንደዚህ ተደረኩኝ ብዬ ስነግራችሁ ቢያንስ ትንሽ ብትረዱኝ ብዬ ስላሰብኩኝ ነው። ማለት ብትረዱኝ ሰዎችም ተነራላችሁ። ዛሬ እነሱን መክሰሴ እኔን ትንሽ እንኳን ለመርዳት የሞከራችሁ ሰዎች ማለት ያበቂ አይደለም ልትሉ ትችላላችሁ። በቃ ማድረግ ያለብሽን ነገር አድርጊና ከዚህ ነገር ራቂ ልትሉኝም ትችላላችሁ። በዛው ልክ ማትረዱኝ ሰዎችም ለምን እንደዚህ ታደርጊያለሽ ብላችሁ ልትከፉብኝ ትችላላችሁ። ግን እኔ አላቅም ምን ማድረግ እንዳለብኝ ሁላ። ዛሬ አብርሃምን ስከሰው እኔ ከዚህ በኋላ ወደ ኋላ መመለስ አልፈልግም ማለቴ ነው። በቃ አትድረሱብኝ፣ አልደርስባችሁም። እንዴ ያሳለፍኩትን ነገር እኮ ታውቃላችሁ። ብዙ ነገር ነው ያሳለፍኩት። እንዴት ነው ትላንት ብዙ ነገር ያሳለፋችሁት ሰው ዛሬ የሆነ ነገር አምጥቶ ይሰጣችሁ ከዛ ህይወት ለመራቅ ስትፈልጉ ማለት እንዴት ነው ማታገኙትን ነገር እኮ ማየትም ምንም ማለት አይገባም። በቃ ማታገኙትን ነገር አብራችሁ ልትሆኑ ማትችሉትን ነገር ድጋሚ መገናኘትም አያስፈልግም። ምንም መደራረግ አያስፈልግም። ስለዚህ ስጦታ መስጠት አያስፈልግም። የልደቴን ቀን እንድታስታውሰው አልፈልግም። እና ቤተሰቦቼ እኔ ነገር ማድረግ ወደ ኋላ መመለስ አልፈልግም። በቃ እኔ ከዚህ በኋላ የራሴን ህይወት ነው መኖር የምፈልገው ነው አዲስ ህይወት ነው መጀመር የምፈልገው እንጂ ሁሌ ወደ ኋላ ተመልሼ ሁሌ እሱ ስጦታ በሰጠኝ ቁጥር ታስታውሳላችሁ። ይሄ ማይካድ ነገር እኮ ነው። ዛሬ እሱን ድንገት ባገኘው ወይ የሰጠኝ ስጦታ ለብሼ ሳይው ይሄን ስጦታ ስለብሰው የሰጠኝን ነገር ሳደርገው ማለት አስታውሰዋለሁ። ይሄ ሁላችሁም ታውቃላችሁ፣ የሚካድ ነገር አይደለም። እሱ የሚያስታውሰኝን ነገር ባነሳው ቁጥር እሱ ነው ማስታውሰው። አልፈልግም በቃ እኔ እሱን ማስታወስ አልፈልግም። ሁሉም ሰው የሚያሳልፈውን ነገር ሁሉም ሰው ማለት እንዴት ነው በቃ ማለት ሳወራ በቃ ወደኋላ ነው የምመለሰውና ምንም አይነት ነገር ስለማልፈልግ ከዚህ በኋላ አጠገቤ እንዲደርሱም ስለማልፈልግ ነው ዛሬ እንደዚህ አይነት ውሳኔ ወሰንኩት ማለት ነውና ማንም ሰው አጠገቤ እንዳይደርስ መማሪያም ይሆናል። ከዚህ በኋላ ምንም አይነት ነገር አልፈልግም። ምንም አይነት ነገር አትስጡኝ። ኤልሳንም ቢሆን አብርሃምንም ቢሆን ማለት የእጃቸውን ያገኛሉ። እኔ ክፉ ሆኜ በክፉ አስቤ አይደለም፣ ግን ሁሉም ሰው እጁን ማግኘት ስላለበት ነው። እና ጠርቻታለሁኝ፣ በሰላም እጠይቃታለሁ። ይሄን ስጦታ ወስዳ ትሰጠዋለች። አልፈልግም እኔ ከሱ ምንም አይነት ነገር እንደማልፈልግ ሌላው ቀርቶ ስጦታ ቀሚስ ነው አይደለ? ከዛም አልፎ ደግሞ አበባ አለበትና ምንድነው የሚያመለክተው? ይሄ ማለት ሁላችሁም እኮ ትረዱታላችሁ። ቀይ አበባ ማለት እኔ እንጃ እኔ በቃ ራሳችሁ እንድትገነዘቡት እንጂ የምፈልገው እኔ እንደዚህ ነው ብዬ ማስረዳትም አልፈልግምና በሰላማዊ መንገድ ይሄንን ቀሚስ ወስዳ ትመልሰዋለች። ከመለሰችም በኋላ ግን ከዚህ በኋላ አጠገቤ እንዳይደርሱ ማድረግ ያለብኝን ነገር አደርጋለሁ ማለት ነው። እሷ መታ ያለውን ነገር እናንተ ታሳያችኋለሁ። በጣም ይቅርታ ስሜታዊ ሆኜ ብዙ ነገር ነው ያወራሁትና እንደዚህ የምናገረውም ሰው ስለሌለኝ ነው ከእናንተ ውጪ። እስኪ እንጠብቃትና ሌላውን ነገር አብረን እናያለን። እኔ እንደምወድሽ አውቃለሁ ታውቂያለሽ፣ አንቺን ታውቂያለሽ። ይህን ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ? የመለየት እንባ ፊቴን ያራሰው አንቺዬ ፊቴን ጋራስ ልሸኝ ጨክኜ የምወድሽን ሰው ሆድዬ የማምነሽን ካሜራችን ይሄ ይጠብቅሽ ምን ነው ማለት ገና ከመምጣትሽ አሳሳቅሽ። ኧረ አይ አይደለም እንዴ ካሜራ እኮ ካሜራ ተረሻለዘለ። እስኪ በእናትሽ ካሜራ ይዤ ጠራውሽ ያረግሽውን ስራ እኔ ብቻ አይደለም መፍታት ያለብኝ ቤተሰቦቼ መስማት ያለባቸው ነገር አለ። ምንድነው? ምክንያቱም ምንድነው ማለት እንዴት ነው እንደዚህ ማለት አውርተን እኮ የጨረስን ነው። ምን ነው አውርተን የጨረስነው? ያምሻል እንደ አንቺ
ገባሽ? እኔና አንቺ ብዙ ያሳለፍናቸው ነገሮች አሉ። ብዙ ነገሮችን አሳልፈናል። እሱ ግን ወደኋላ አድርጊው ለዛሬ ማለት ነው። ለዛሬ ብቻ ሳይሆን ከዚህ በኋላ እኔ አንቺ ጓደኛዬ ነበርሽ የሆነ ሰዓት ላይ እኔና አንቺ ብዙ ነገሮችን አሳልፈናል። ግን እሱ ሊያቆምሽ አልቻለም። እውነት በጣም ባለጌ ሰው ነሽ። እኔ አንቺ እንደዚህ ብዬ ማውራት አልፈልግም። ገባሽ ኤልሳ? ይሄ ምን ማለት ነው? ይሄ ምን ላድርገው? ያው ምን እንደምታደርገው ሳይሻለው እና እንደዚህ እኔ እኮ በማላውቀው ነገር እኮ ነው። ምንም ለማታውቂው ይኸውልሽ፣ እኔን ስሜታዊ ለማድረግ አትሞክሪ እንዴ ኤልሳ። ታውቂያለሽ እኮ ሁሉንም ነገር። ለምን ተቀበልሽ ይሄን ስጦታ እንዴ? የዛን ቀን እንደዛ ሆኜ ትቼ ስለሄድኩኝ የተቀበልኩሽ መሰለሽ? ትንሽ እንኳን አታፍሪም? ዛሬ ፊቴ ላይ ስቆሚ ልክ ነሽ እኮ። እኔ ምን ማድረግ አለብኝ? እሺ ቆይ እኔ ምን ላድርግ? እኔ እኮ ነግሬሻለሁ። አብራም ጋር አይደለም ነበር እኮ አልቀበልም ማለት ትችይ ነበር። ገባሽ? ይሄ ስጦታ እኔ ምን ይኖርበት ምን ከየት አውቃለሁ? እኔ በሰዓቱማ ደስተኛ የምትሆኝ መስሎኝ ነበር። ለምን ደስተኛ መሆኑ እንዴ? ትናንት ካለፈ ሰው ስጦታ ሲሰጠኝ እንዴት ነው ደስተኛ ነው የምችለው? ይሄን እኮ ማሰብና መገንዘብ አቅቶሽ አይደለም። ይሄንን ወስደሽ ስጪው። በሰላማዊ መንገድ ነው እየጠየኩሽ ያለው። ለማን ነው የምሰጠው? ወስደሽ ስጪው። ከዛም አልፎ ደግሞ አበባውን ቀቅሎ ይብላው። እሺ ቀቅለ ብላ ወይ ሲቀጥል ደግሞ ሲጀመር አልሰጠውም። መልሽ እውነት ነው እንደዚህ ማውሪያችሁ ይኸውልሽ፣ ከታኔ ምን ነበር የሚገባው? ምን ላድርግ ነበር የሚገባው? ዛሬ እኮ ዘሆነን እኮ ተጠይቅሻለሁ እኮ። አልፈልግም። እኔ እንደምጎዳ ስለምታውቂ ነው። እኔ እንደሚጎዳ ስለምታውቂ ነው ከአብርሃም ስጦታ ተቀበለሽ የመጣሽው እንዴ? እኔ እኮ አዲስ ላይፍ እንድጀምር አዲስ ህይወት እንዲኖረኝና ሰላማዊ ላይፍ እንዲኖረኝ ነበር መመኘት ያለብሽ አንቺ። እውነት በጣም ባለጌ ነሽ ኤልሳ። እኔ እንደዛ በጣም እኔ ጓደኛዬ ነሽ ብዬ ነበር ማስበው። ገብቶሻል? በጣም ጓደኛዬ እንደሆንሽ እንደማምንሽ ነበር እኔ ራሱ ማውቀው። እንደማውቅሽ ምናምን ነበር ማውቀው፣ ግን አላውቅሽም። እሺ ሌላ ሰው ነሽ። በቤተሰብ ፊት ነው ማውራሽ። ትናንትና አንቺ ቆይ አንዴ ተረጋጊ ነው። አንገቴ ቀን መተሽ አንገቴ ልታስደፊኝ አይገባም ነበረ። ቢያንስ ደስተኛ ሆኜ እንዳሳልፍ ነበር ማድረግ የነበረብሽ። አሁን ምንም አይደለም ማውራሽ። አንቺን መጠየቅ ባለብኝ መንገድ እጠይቅሻለሁ። መጠየቅ መልሽ እኮ ነው እኮ ነው። አሁን ይሄ በጣም ሰላም ሆኜ ነው እያወራሽ ያለው። ይሄን ዕቃ ግን ወስደሽ ትመልሽታለሽ። አልመልስለትም። ምክንያቱም እኔ መመለስ አልችልም። ወስደሽ ትመልሽለታለሽ። እኔ አንቺ ላይ እጄ ማንሳት አልፈልግም። ትሰሚኛለሽ? እኔ ስሜታዊ ለማድረግ አትሞክሪ። ይልቀቂኝ። ወስደሽ ትመልሽለታለሽ። አትመልሽለት? አልመልስለትም። ምክንያቱም መመለሳት እሺ፣ ምን ላድርገው? እኔ ምን ላድርገው እንዴ? ተናገሪ። ምን እንዳሳባችሁና ምን እንዳረጋችሁ አንቺ ምን አይደለም። ለምን እንደሰጠሽና ለምን እንደተቀበልሽ እንድትናገሪ ፈልጋለሁ። እኔ እኮ ገልጾ እኮ ነው የሰጠሽ አይደል እንዴ? ከይቅርታ በላይ ደግሞ የሰው ልጅ ምን ሊመልሰው ይችላል? ይቅርታ መልስ እንደሌለኝ እኔና ሷረም ወንድማችን እኮ ታውቂያለሽ። ምን ያለፈው ነገር ማለት ምን ሆነሽ አርገ ነው የምትይኝ? እንዴ የለም እኮ ይድረስ። ምን ላድርግ? እሺ ቆይ ነፂ፣ እኔ ለምን ደግሞ አትረጂኝ? እኔ መረዳት አትፈልጊም ነው? ሁሌ እንድረዳሽ ነው የምትፈልጊው? እንድረዳሽ ምን አርጊ? በምን ምክንያት ልረዳሽ? እኔን ሊረብሽ የሚመጡ ሰዎችን ስለተቀበልሽ እጅሽን ዘርግተሽ ከዛ ማይሆን ስጦታ ይዘሽ ስለመጣሽ የሱን መልካም ምኞት ስለነገርሽኝ የአብርሃምን መልካም ምኞት እንደዚህ ያለሽ እንደዚህ ስላልሽኝ ይቅርታ አለሽ ስላልሽኝ ለዛ ነው የምቀበልሽ። ለምን ደግሞ አትረጋጊው? ለምን እንደምረጋጋው? ቢያንስ እኮ ለኔ ብታስሚ ዛሬ ይሄን ወስደሽ ቀርጪ ነበር እያልኩሽ ነው። ወስደሽ ስጪው እኮ ነው ያልኩሽ አይደል? እሰጠዋለሁ ወይስ እኔ ሄጂ አልተቀበልኩትም አይደል? ወይስ እኔ ሄጂ እንድሰጠው ነው የምትፈልጊው? ብታርጊው ደስ ሌላ እርምጃ። ኦኬ በጣም እየተናገርሽ ነው። ገብቶሻል? እየተናገርኩሽ አይደለም ግን እኔ ከይቅርታ በኮንፊደንስ እያወራሽ ይቅርታ ምናምን እኮ አይደለም። በቃ ያለፈውን ነገር እኮ መርሳት ይቻላል እኮ። የሰው ልጅ እኮ ስንት ነገር ተደራርሶ ይቅር ይባባል የለ እንዴ? እኮ የረፈደ ይቅርታ ምንም አያደርግም እኮ። አሁንም እኮ ይሄን መመለስ ሳይሆን ይቅር መባባል ብቻ ነው። ይቅር መባባል ባፍ ብቻ ይሆናል እኮ። በቃ እኮ ግን ይሄንን መስጠት እኔ ምንም ትርጉም አልታየኝም። ለምንድን ነው እሺ የሰጠኝ? እሱ እኮ መልካም ምኞቱን ገልጾልሽ ነው እኮ። መልካም ምኞቱን መግለጽ እና እኔ ቆይ እሺ ምን ማለት ነው? ያውቀዋል አይደለ? ስልኬን ያውቀዋል። እንደማታነሽለት አይደለም። እኔ ያላመንኩሽ ለምን ነው ታውቂያለሽ? የሆነ ያሰባችሁት ነገር ባይኖር ኖሮ ባንቺ በኩል አይመጣም ነበር። ሲቀጥል ደግሞ ሌላ ሰው አይደለም የሰጠሽ አንቺ። ሌላ ሰው አይደለም የሰጠሽ። ሌላ ሰው ነው የሰጠኝ። እውነቱን እንድትናገሪ ነው የምፈልገው። ነው እንደዚህ ሰው እያየን ነው። ነው እንደዚህ እውነቱን ተናገሪ። ለምንድን ነው የሰጠሽ? ምን አስባችሁ እንደሆነ ተናገሪ። ባገኘው ኖሮ እኔን በጠይቀው ደስ ይለኛል። ላንቺ አይደለም በቤተሰብ ፊት ነው የተናገርኩት፣ በሌላ ሰው ጊፍት እንደተሰጠኝ ማለት ነው። አላምንሽም ኤልሳ። እነሱን ባሻላ አንቺ እንኳን ባሽ የሆነ ነገር አስበሽ ካልሆነ በስተቀር እንደማትቀበዩ አውቃለሁ። ገባሽ? እኔ ያስደስትሻል ብዬሽ። እሺ ሌላ እርምጃ እንዳልወስድ ያደረኩትን ነገር እነግርሻለሁ። ገባሽ? ምንም ታረጊ ትችላለሽ። ትሰጪዋለሽ ወይስ አትመልስለትም? እሺ ምንም ነገር ማለት ነው ፈልገው ነው። ምንም ነገር እንድትመልሽለት ነው ፈልገው። ምንም አርጊ እና እሱ እንገናኝበት ያገናኝ ጉዳይ ያለ እንደ ውለታ ዋይልኝ፣ እንደ ውለታ ማለት ነው። ይሄን ነገር መልስ። እሺ ውለታ አያስፈልገውም። እሺ ልጣለው ምን ላድርገው? አዩ
ባንቺ ነው የሚያምረው በእኔ ምንም አያምርም። እንደዚህ ብታወሪኝ ምን ማለት ነው? ልቀቂኝ በእናትሽ። እንዴ እኔ ላንቺ ብዬ ዋሰብኩኝ እንደዚህ ያለሽ እንዴ? ምን ነው ለኔ ያልሽው? ሁሉም ነገር ላንቺ ብዬ እኮ ነው። እኔ እኮ አንቺን ያስደስታል ብዬ አስቤ እንጂ እንደዚህ ያንገበግብሻል ብዬ አስቤ አልነበረ እኮ። እኔ የሚያስደስተኝ ነገር አይደለም። ይሄንን ደግሞ እኔ መረዳት ትችይ ነበር እኮ። የሆነ ያረጋችሁት ነገር አለ። ብንገናግም እየጠየኩሽ ነው። በሌላ ሰው እንድጠይቅሽ አታርጊኝ። ሰው አይደለም ሌላ እርምጃ እንድወስድ አታርጊኝ ይልሳ። ይሄንን ወስደሽ ስጪው። ያረኩትን ነገር ሁሉ ልተው። እኔ ምን ላድርግ? እሺ ሁለታችሁንም ከኔ ምን እንዳደረገ አብርሃምንም ከስሽዋለሁ። ህይወቴ ውስጥ እየመጣ እንዲበጠብጠኝ አልፈልግም። ከዚህ በኋላ ለኔ ስጦታም እንዲልክልኝ አልፈልግም። ነው ወደዚህ። ቆይ ምን ማለት ነው? እሱም ብቻ አይደለም አንቺንም ጭምር ነው የከሰስኩሽ እጅ ስላለበት ማለት ነው። ይሄ ስጦታ ላይ ያለበት ነገር ሁሉ ነው እንደዚህ ምትይ መረዳት እችላለሁ። ይሄ ስጦታ ላይ የሆነ ነገር አለበት፣ የሆነ ነገር አድርጋችኋል። ሲጀመር ይሄን ቀሚስ ካለበሽ ቀን ጀምሮ ጤነኛም አይደለም። አንቺ ትንሽ አታስቢም እንዴ? ለሰው ይሄን ቀሚስ ስለብሰው ለቆዶ አላ ነው የምመለሰው እንዴ? ባለፈው ለምንድን ነው እኔ ጋር ያሉትን እቃዎች ሁሉ ያቃጠልኩት? ለምን ይመስልሻል? ማስታወስ እኮ ስለማልፈልግ ነው። እሺ ቆይ ተረጋጊና ሁሉንም ነገር እናውራ። ሲጀመር እኮ ይሄ ህግ ቦታ የሚያስወስድ ነገር እኮ አይደለም። ያስወስዳል። ለምን ነው የሚያስወስደው እንዴ? ምን አርጋችሁበት እንደሆነ እኔ ምን አውቃለሁ? ነገር እኮ አይፈልግም። በቃ እኮ አይፈልግም። እሺ መልስ ስጪልኝ። ህይወቴን ስለበጠበጣችሁኝ እጠይቃችኋለሁ። በህግ ነው የምጠይቃችሁ። ይሄ ህግ ጋር አይደርስም። እሺ መልስ ስጪ። ውሰጁ እሺ ለበሽው አንችልም አለ ነገር ለበሽው ለምን ነው እና ታውቂያለሽ እኔ ነው ተበጠበጥ ነው ምን ማለት ነው? ቆይ እሺ ለአብርሃም ወስደሽ ትሰጪዋለሽ ወይስ አትሰጪውም? እኔ ማሳልጨሽ ከፈለግሽ ግን ደውዬ ማገናኘት ትችያለሽ። ታጋውሪያለሽ። ለምን ደውይለት? በቃ ከፈለግሽ አውሪዋ። እኔ ምን ላድርግ ታዲያ? ኦኬ አየሻ፣ ይሄንን ነገር ድሮም ጠርጥሬው ነበር። ተደዋውላችሁ ተገናኝታችሁ ምናምን እንደሰጠሽ ነው። ለዚህ ተገናኝተን ምናምን አትበይ። ይኸውልሽ ማውራት ከፈለግሽ ደውለታለሁ፣ አውሪው። ለምን ደግሞ አውራው? እኔ ህግ ጋር ማደራረሰን ነገር የለም። ለምን ማደራረሰን? እኔ አልፈልግም። በቃ ካልፈለኩኝ ደግሞ አልፈለኩም። ስለዛ ወስደሽ ቢያንስ ቤተሰብ ካሜራውን አስጠፊና በስነ ስርዓት እናውራ። በቃ መግባግሪ ሚስጥር አለ የደበቃችሁት አንቺና አብርሃም የደበቃችሁት ሚስጥር ካለ ችግር የለም። ካሜራውን አስጠፊው። በቃ ካሜራውን አስጠፊ። አጥፋው እንደ ካሜራውን አያጠፋውም። በቤተሰቦቼ ፊት እንድትናገር ነው ፈልገው። ምንም ነገር ማውራት አልፈልግም። ሰሚኛለሽ? ማውራት የምፈልገው እሺ፣ በጣም ማለት በጣም ታግሽ አብርሃምን ማውራት ትችያለሽ። ደውልለት ከፈለግሽ። እሱ አይመለከተኝም። ግን መጀመሪያ ቀሚሱን ወስደሽ ትሰጪዋለሽ ወይስ አትሰጪውም? እኔ ቀሚሱን መመለስ አልችልም። ባንቺ ነው የሚያምረው፣ ወስደሽ መመለስ ትችያለሽ። እኔ እኮ በእጄ አልሰጠኝም አይደል እንዴ? ሶኔ ምንድነው ተነጋግራችሁ ገዝታችሁ ምናምን ያመጣችሁትን ቀሚስ ለምን እንደምሰጠው እኔ አስደስትሻል ብዬ ባደረኩት እንደዚህ እኔ አያስደስተኝም። ውሰጂው አንቺ ልይሻለሁ። አያስደስተኝም። ከፈለግሽ ራስሽ መልበስ ትችያለሽ፣ አሊያም ደግሞ ወስደሽ መስጠት ትችያለሽ። ገባሽ? እንደዚህ ይፈጠራል ብዬ አላሰብኩም ነበር። እሺ ወስደሽ ትሰጪዋለሽ። ይኸውልሽ ወስደሽ እኮ ሂጂ እንድትሄጂ ፈልጋውን ሲጀምር እደውልለታለሁ፣ ታወሪዋለሽ። እኔ ለምን ነው የማወራው? እንዳትደውይ። ቆይ ደውለሽ ውሰድ ምናምን ትኮነ እሺ ታወሪዋለሽ። ሰሚኝ ኤልሳ፣ ምን ያርክሽ? ምንም የሚያገናኘን ነገር የለም። ከአብርሃም ነው አይደል ያገናኘን? ማለት ረጋ ብዬ ላውራሽ ከዚህ በኋላ ምንም እኮ ረጋ የሚያስብል ነገር የለም። እሺ በጸባይ ልለምንሽ፣ አልጮህብሽ፣ ምንም አላረግም። ከዛ በኋላ ያረጋችሁትን ነገር ንገሪኝ። ይሄ ቀሚስ ምንም ነገር አላደረግንም። ምክንያቱም ከዚህ በፊት ያለፈኝ ልደት አለ። ያኔ ማድረግ ይችል ነበር። ገባሽ? ያለፉት ቀናቶች አሉ ከዚህ በፊት ታስታውሻለሽ? ዛሬ ለምን ይሄን ነገር አረጋሽ? ታስታውሻለሽ? ያኔ በልደትሽ ነው ያልነበርኩም፣ በዚህኛው ልደትሽ እንጂ የተገኘው እኮ ያኔም ብትኖሪ ህይወቴን ትበጠብጪው ነበር። ምን ማለት ነው ይሄ? ቆይ ለምንድን ነው አንቺ በሌላ ነገር የምታስቢው? ቆይ እሺ እኔ ምንም ቆይ ጀምር እንዳትደውይ። እኔ ምንም አልልሽም ነይ እንዴ እኔ ምንም አልልሽም፣ ግን ሁሌ መጨቃጨቅ አለብን እና አንቺ እኮ እኔ አሁን እንደዚህ ረጋ ብዬ ማውራት መጨቃጨቅ ስለማልፈልግ ነው። ምንም አልልሽም፣ እኔ ምንም አልጠይቅሽም፣ ግን የሚጠይቅሽ ሰው ይኖራል። ጌታን ይኸውልሽ፣ በኋላ በሚሆነው ነገር ምናምን እኔ ተጠያቂ አይደለሁኝም። እጠይቅሻለሁ፣ በፖሊስ ነው የምጠይቅሽ። ይሄንን ወቂ እጠይቅሻለሁ በፖሊስ ማለት ነው። ይሄ ነገር ሲሆን ግን እኔ የለሁበትም እኮ ለኔ ነገር የምታውቂው ነገር አለ። እጠይቅሻለሁ እያልኩሽ ነው ኤልሳ። እሱን ታወሪዋለሽ ከኔ ጋር ምንም የሚያገናኘን ነገር ስለማይኖር ማለት ነው። ለምን እንዴ እኔ ምን ላድርግ? መጥቼ ልስጥክ ልትይ ሆነ ደውይ ልስማሽስ። ከኔ ጋር እኮ ስጦታው ከሱ እንደሆነ አምናለሁኝ። ታወሪዋለሽ ሲጀመር እንዴ ሁሌ እኔና አንቺ በትንሽ ነገር መጨቃጨቅ አለብን እንዴ? ትንሽ ነገር በተፈጠረ ቁጥር ሌላ የምትጮይ ከሆነ እንደዚህ እኔ አንቺን ያስደሳል ብዬ ባደረኩት ነገር ላይ ስለሽ ሄላ ወይ አብሽ እንዴት ነህ? ደህና ነህ? ደህና ነኝ ያለው እንዴት ነህ? እኔ
እንደምወድሽ አውቃለሁ ታውቂያለሽ አንቺን ታውቂያለሽ ይህን ውሃ ነገር ምን ታደርጊዋለሽ ሆድዬ ምን ታደርጊያለሽ የመለየትን